ይቅር በይኝ የኔ ጨረቃ። እንደመጣሽ ባውቅ ኖሮ እኮ አንድ ሰከንድ ራሱ አልቆይም ነበር። ቆየት ነበርክ? ሳትዋሽ ትክክለኛውን ቦታ ንገረኝ። አሁን እኮ ስራውዬ ስራ ነው ማድረው። ራሴን ቢዚ ሳረግ ነው ነገሮች ምረሰው። የኔ ናታን፣ ቆይ ይሄ ምንድን ነው? ከሰው ጋር ተጣልታ ነው አይደል? ስራ አልነበርክም አይደል? አረ እንደዛ አይደለም። መንገድ ላይ ዱርዬዎች ይዘውኝ። እኔ ከማንም ጋር ተደባደብኩ። ደግሞ ከማን ጋር ልደባደብ ይችላል? አሁን እኮ ምንም ጠላት የለኝም አይደል እንዴ? እሺ እንደዛ ከሆነ የኔ ጨረቃ እንዴት ደስ እንዳለኝ። ምን ያንቺ ማምጣት። ያው እስከመቼ ትዝታ አለብኝ ብዬ ነገሮችን እሸሻለሁ። ካንተ ጋር ሆኜ ነገሮችን መጋፈጥ ነው የሚሻለኝ። ትክክለኛ ውሳኔ ነው የወሰንሽው። መቼም አላሳፍርሽም። እኔ ላንቺ ስለጠነክራለሁ። ምንም ነገር ቢመጣ አብረን ነው የምንቆመው። አዎ ምንም ቢመጣ። ወይ ስልኬን ቀኑ ሙሉ ሳይለንት አድርጌ ነው ያልኩት። ሐረግ ድራማ ክፍል 143 በጣም ተፋፍሟል። ጽዮን ከዚህ ዓለም ተሰናበተች። ጽዮን ሞተች። ማን ገደላት? አብራችሁን ከቆያችሁ እሱንም ታውቃላችሁ። ሌላው ደግሞ ያፌት ከእስር ቤት አመለጠ። እንዴት አመለጠ የሚለውን እሱንም አብራችሁን ካቆያችሁ እስከ መጨረሻው ታዳምጡታላችሁ ማለት ነው። ያፌት በምን ምክንያት ከታገተበት ወጣ? ይቅርታ። እንዲሁም ጽዮን እንዴት ሞተች ወይም እንዴት ራሷን አጠፋች የሚለውን ለማወቅ እስከ መጨረሻው አብራችሁ ልትቆዩ ይገባል። ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ ጋብዘናችኋል። እንዲሁም ነባሮቹ ሀሳብ፣ አስተያየት ኮመንታችሁን ከስር እያስቀመጣችሁ አብራችሁ እንድትቆዩ በአክብሮት ተጋብዛችኋል። ሰላማችሁ ይብዛ በያላችሁበት። አብሬያችሁ የምቆየው ሜላት ነኝ። የሐረግ ድራማን 143ን እየገረብኩላችሁ አብሬያችሁ ቆያለሁ። ለመከታተል ዝግጁ ናችሁ? ላይክ በማድረግ ቪዲዮውን ጀምራችሁ አብራችሁን ቆዩ እስከ መጨረሻው። እንግዲህ ከፊት ለፊት እንዳስቀደምኩላችሁ የሐረግ ድራማ ክፍል 143ን ይዤላችሁ መጥቻለሁ። ከፊት ለፊት እንዳያችኋቸው ናታንና ኢፍራታ ኢፉ ወይም የናታን ጨረቃ ደስታቸውን ሙሉ አድርገው በሚጀምርበት ሰዓት ናታን በመቀደሙ ሲያልቅ ናታን ያፌት ጋር ሂዶ እሷ ጋር ከተለያየ በኋላ እንዲሁም ኢፉ ደግሞ ወደ እናቷ ቤት ተመልሳ ነበረ። አሁን ደግሞ እሷ ወደ ናታን ቤት ሂዳ ናታንን ስትጠብቀው እሱ ደግሞ ያፌት ጋር ሂዶ ያፌትን ባለው ነገር እያነጋገረ እንዲሁም ዛቻና የተለያዩ ነገሮችን ሰቃዎችን እያሰማው እዛ ነበር የቆየው። እዛ በሚቆይበት ሰዓት ግን ብዙ ነገሮችን አስተውሏል። ምንድን ነው? ያፌት ብዙ ሴራ እያሴረ እንደሆነ፣ እንዳልታመመ፣ የሚሰጠውን መድኃኒት እንዳልዋጠ ብዙ ነገሮችን እዛ ላይ አይቷል ማለት ነው ናታን። እንዲሁም ያፌት ሊመታው ሲል ናታንን እንኳን አንተን ጥላዬን አላምንም በማለት ዞር ብሎ እጁን ይዞት ከመመታት ማይጀራቱን ብሎ ከመመታት ድኗል ማለት ነው። መጀመሪያ ግን ወንድሜ እኮ ነህ፣ እህቴንም አገናኘኝ፣ አንተም ወንድሜ ነህ እያለ እየለመነው ነበረ። ማን ነው እሱ? ያፌት ማለት ነው። ለናታን ብዙ ነገሮችን እያለው ነበረ። አንተ ምንም ሰውም ምንም ነገር የማይገባ ሰው አውሬ ነህ እያለው ነበረ ያፌትን ማለት ነው። ከዛ ያው ያ ነገር ከተፈጠረ በኋላ የናታን ማለት ያፌት መጀመሪያ ሊያመልጥ ነበረ። በመስኮት ቢወድቅ በዚህ ብዘል ካታች ጠባቂዎች ሊኖሩ ይችላሉ። በመስኮቱም በዚህም እንዴት ነው መውጣት የምችለው? እነዚህ አያቅቱኝም እያለ ብዙ ሴራ በሚያሰርበት ነበረ ናታን ወደ ክፍሉ ያመራው።
ከዛ ግን ወደ ክፍሉ ካመራ በኋላ ናታን ይቅርታ ቆየሁብህ አይደል ቤት ጋር ጥሩ ጊዜ እያሳለፍኩ ነበር ምናምን ይለዋል። ከዛ እሱም ውስጡ ርርድብን እያለ ብዙ ነገሮችን ከዛ በኋላ መውለድ እንደማይችል ከሴት ጋር መተኛት እንደማይችል ብዙ ነገሮችን እያለ ሲያናድደው ቆይቷል። ተው ናታን ተው በቃ የመጨረሻ አታናግረኝ አታናዴ ምናምን እያለ ኧረ እባክህ ልመታኝ ነው ፈራሁ እንዴ ምናምን እያለው ነበረ። ያ አልፎ ግን መጨረሻ ላይ ይዞት ብድግ ብሎ ወደዛ ወደ በር ሊሄድ ሲል ያየዋል። እዛ ቁም ሳጥን ውስጥ መድኃኒቶችን እየተቀበለ እዛ እንደሚያስቀምጣቸው ከዛ በኋላ ዘወር ብሎ እዚህ ክፍል መቆጣጠሪያ እንዳለ ማለት እዛው ቁሞ በጣም እያስተዋለ ነበር። እና ከዛ ምንድነው ያደረገው አቶ ናታን እዛው እንደቆመ ቀስ እያለ ተከትሎ እሱ ሊመታው ነበረ፣ ግን አልመታውም፣ ነቅቶበታል ማለት ነው። ከዛ በኋላ ግን ያለውን ነገር ምንድን ነው ኢፉም ቤት ዳ እንደዛ ስጠብቀው ምናምን እሱም እንደዚህ ከዛ ጧት ሲሄድ ናታን ኢፉን ቤት ያገኛታል። እንዴ እኔ ጨረቃ መተሻል እንዴ ምናምን ሲላት በጣም ተናዳ ሄዳ በጥፊ ነው የመታችው። በጥፊ ስትመታው ውይ በቃ ምንም አልመሰለውም፣ ደስ ነው ያለው። የኔ ጨረቃ ምን ሆነሽ ነው ምናምን ሲላት ጭራሽ ጩኸት ማደር ጀመርክ ምናምን ብላ ልትኮሳተርበት ስትል አቅፎ አሽከርክሯት የኔ ጨረቃ ጭራሽ እዚህ መተሽ ነው ያደርሽው ብቻሽን ምናምን ብሏት ከዛ በኋላ ነው ቁጭ በይ ብሎ ቁጭ አድርጎ የት ነው ያደርከው የት ነው ሄድከው ምናምን ስትለው እኔ እኮ ስራ እኮ ነው የማድረው ማለት ብቻዬን እዚህ ስለሚደብረኝ ስራ ነው የማድረው አንቺ እንደምትመጪ አላወኩም ምናምን ብሎ ያሳምናታል ማለት ነው። ከዛ ይፉ ጋርም እንደዛ እያሉ ይህን ነገር በሚሉበት ሰዓት በመጀመሪያ ገኒ ማን እንደሆነ ክፍል ውስጥ አስገብቶ የቆለፈባት አልታወቀም። ማን ነው ገኒ ላይ የቆለፈው? ማን ነው? ቃላብ ነው? ማን ነው? አልታወቀም። ገኒ ክፍል ውስጥ ተቆልፎባት ነበር። ክፍል ውስጥ ከመቆለፉም በላይ ጋዝ ተርከፍክፎ የጋዙ ሽታ እንዲያፍናት እንዲገላት ተደርጎ ነበረ የተሴረው ሴራው ማለት ነው ገኒን ለመግደል። ግን ልጇ ዳግም በመድረስ ከዛ ነገር አድኗታል። ወይ ተረፍኩ ማለት ነው። ጭራሽ ይች ልጅ ብሶባታል። ጭራሽ እዚህ ውስጥ አስገብታ እኔን መቆለፍ ማገት ጀመረች ምናምን ብላ እሷም ስትበሳጭ ከዛ በኋላ የምታደርገው እሷና እሷ ብቻ ናት። ምክንያቱም እኔ እሷ አንቺ ብቻ ነን ያለ ነው እናቴ ምናምን ብሎ ይቺ ሰይጣን ቆይ ያሳያታለሁ ብሎ ዳግምም እናቱን ወደ ውጭ አወጣታል። ከዛ በኋላ ከዛ ከወጡ በኋላ ለናታን እዛው እያለች ነበር። ለናታን ደውልለት ቤቱን ለቅቄ ሄዳለሁ እንዴ ከዚህ በላይማ አልታገስም እያለች ነበረ ገኒም። ከዛ ደጋግማ ደውላለት ነበረ። እነሱም ይፉና እሱም ቁጭ ብሎ ወሬያቸውን በሚያወሩበት ሰዓት ስልኬን ሳይለንት አድርጌው ከትናንት ጀምሮ አላየሁትም ብሎ ስልኩን አውጥቶ ሲያይ ገኒ ደጋግማ እንደደወለች ያየዋል። ከዛ ገኒ ደጋግማ ደውላለች ይላታል። ከዛ ሲደውል ልጇ ዳግምና እሷ ደግሞ ወደ ሳሎን ቁጭ ብለው ነበረ። ከዛ ስልኩ ጠራ፣ አንስቶ ሰጣት። ማሚ ስልክ እየጠራ ነው ብሎ ሰጣት። እዛ ናታን ደውለሽ ነበር ደጋግመሽ ገኒ ይቅርታ አላየሁትም ምናምን ሲላት አዎ ደውዬ ነበረ ግን መምጣት አለብህ ትንሽ አሞኛልና መምጣት አለብህ ትለዋለች። ከዛ እንደዛ ስትለው እሱም ደንግጦ ይፉም እየሰማች ስለነበረ ወደ አሁኑ ነው የመጡት። ግን ሳይመጡ እነሱ ሳይደርሱ በፊት ጽዮን ካክፍሏ ወረደች። ካክፍሏ ወረዳ ወደታች ስታያቸው አልፋ ነው ቁጭ ያለችው። ጭራሽ ባሰብሽ፣ ጭራሽ ልትገለኝ ሞከርሽ፣ ጭራሽ የግድያ ሙከራ ለማድረግ ሞከርሽ፣ ጭራሽ ክፍል ውስጥ ዘጋሽብኝ ስትላት አንቺ ሴትዮ ምንድን ነው የምታወሪው? አትለፍልፊብኝ፣ አልፈሽ ተቀመጭ ትላታለች። ከዛ እኔ የምለው የዚህን ያክል ምን አይነት ተንኮለኛ ምን አይነት ሴረኛ ብትወኝ ነው እንደዚህ የመግደል ሙከራ ያደረግሽብኝ? የዚህን ያክል ምን ባደርግሽ ነው ምናምን እያለች ሴትዮ ጭራሽ አመረርሽ እንዲ አንቺ ምንድን ነው የምትይው? አጨቅጭቄ እባክሽ ዞር በይ እዚህ ጋር ምናምን ትላታለች። እንደዛ እያለች እንትን በምትልበት ሰዓት ናታንና ኢፉ ደረሱ፣ መጡ ማለት ነው። ልክ ሲደርሱ ናታንም ተናዶ ነበር። ምንድን ነው የተፈጠረው ሲል ጭራሽ ይባስ ብላ ክፍል ውስጥ አስገብታ ጋዛር ከፍክፋ ልታቃጥል ነበር ምናምን ትለዋለች። እንዴ አንቺ ሴትዮ ምንድነው የምታወሪው? ምንድነው በዚህ ያክል ምንድነው ትላታለች። ግን ይህቺ ጽዮን አይደለችም እዛ ውስጥ የቆለፈችባት። እኔ እንደሚመስለኝ ቃላብ የሚባለው ሰውዬ ነው። ከዛ ምክንያቱም የምታውቀው ጓደኛው ከሆንክ ለምን ትጠይቀኛለህ ምናምን እያለችው ነበር በቀደም። በሱ የተነሳ እሱ ይመስለኛል እንደዛ ያደረገው። ከዛ በኋላ ምንድነው የተደረገው?
ምንድን ነው የተደረገው? ከዛ በኋላ ያለውን ነገር ናታን በጣም ተናዷል። ጭራሽ አንቺ ልጅ እየባሰብሽ መጣሽ፣ ጭራሽ ይህንን አደረግሽ ምናምን ብሎ ሂዶ ጉሮሮዋን ያንቃታል ማለት ነው ጽዮንን። ከዛ አንቋት ሳለ እነሱ ደግሞ ገላግለው አስጣሏት ማለት ነው። ሊገላት ነበረ ናታን። ከዛ በዛ መሀል ይሄ ቃላብ የሚባል ደግሞ ከእህቱ ጋር ሂዶ ኢፍራታን ያፈቅራታል እንደሚመስለኝ ከሆነ ይሄ ቃላብ የሚባለው ከእነሱ የሚፈልገው አንዴ ከጽዮን ጋር አንዴ ከምን ጋር የሚፈልገው ኢፍራታን ያፈቅራታል። ከዛ ፎቶዋን በሆነ ነገር አርጎ እዛ አስቀምጦ እህቱ ታገኘዋለች። ማናት ደግሞ ይቺ ለቅሶ ቤት ስትሄድ ማለት መቃብር ቦታ ስትሄድ ምናምን እዛ ጋር እህቱ ታይዋለች። ማናት ደግሞ ይቺ ምናምን በምትልበት ሰዓት እሷን መጥቶ የሆነ ነገር እንድታደርግልኝ ይፈልጋል። የመጨረሻ ጥያቄ ነው እህቴ፣ ይሄ ግን በጣም ወሳኝ ነው። በቃ ዛሬ ምሳሌ ያትላድር ነው ምናምን እያለ ፎቶዋን ይዞ እንትን ሲል ነበር እና እዛ መቃብር ቦታ ስትመላለስ እርግጠኛ ነኝ አፍቅሯታል ማለት ነው። ይፉን ያነቃላ የሚባል ሰውዬ እኔ መሰለኝ የነበረ የሆነ ትልቅ ሴራ እያሴረና ተንኮል አስቦ ይችን እነሱን ለማጥመድ ነበር የመሰለኝ። ግን አሁን ላይ ኢፍራታን አፍቅሮ እንደሆነ ተረድቼዋለሁ እና ለእህቱ ከዚች ከጽዮን ይልቅ ኢፍራታ ጋር ጓደኛ እንድትሆኝ እፈልጋለሁኝ ብሎ ፎቶዋን ያሳያታል። ማናት ደግሞ ይቺ ከዚች ጋር እንደምን ተቀራርበሽ እንዴት ነው ማድረግ የምችለው? አሁን ደግሞ ሌላ ነገር ምናምን ስትለው እንዴት ብለሽ እንደምቀርቢያት እኔ እነግርሻለሁ፣ እሱን ችግር የለውም ምናምን ይላታል። ከዛ ጽዮንና ናታን ምን ተፈጠረ የሚለውን ደግሞ የእነሱንም እየመጣሁበት ነው። ጽዮንና ናታን አንቋት በነበረበት ሰዓት ገላገሉት። ከዛ በኋላ አንቺ ልጅ ቆይ ምንድን ነው የምትፈልጊው ከኛ? ለምንድን ነው እንደዚህ በዚህ ያክል እንደዚህ ልትጎጂ ልታሳብጅኝ የደረሽው ምናምን ይላታል። ከዛ በኋላ ልክ ሲያስለቅቋት እየሳለች ነው ወንድሜና ግደለኝ ግደለኝ፣ እኔ በነገራችን ላይ አልቅሻለሁ እሱን ስትል ማለት ነው። ወንድሜና ግደለኝ፣ በቃ እኔ መሮኛል፣ እዚህ እኮ አሁን እኮ እየኖርኩ አይደለም፣ በቃ መሮኛል፣ እኔ ያለ አባቴ መኖር አልፈልግም እዚህ ምድር ላይ ግደለኝ፣ ሞክረሃል አይደል? ግደለኝ፣ በእናትህ ግደለኝ፣ በእናትህ እኔ መሞት እፈልጋለሁ፣ በእናትህ መሞት እፈልጋለሁ፣ ግደለኝ በእናትህ ስትለው አሳዘነችው፣ አንጀቱን በላችሁ። እና ከዛ በኋላ ሂዶ ቆጭ ብሎ በርከክ ብሎ ምንድን ነው ቆይ ምን ሆነሽ ነው ምናምን ይላታል ወንበሩ ላይ ቁጭ ብሎ እንዴ። ከዛ እሷም እንትን ብላ ማለት ምን ሆነሽ ነው ማለት ምን እንደሆንኩ ጠይቀህ ታውቃለህ? ምን እንደሆንኩ እንትን ብለህ ታውቃለህ? ምናምን ስትለው ጽዬ ንገሪኝ፣ ምን ሆነሽ ነው? ለምንድን ነው እንደዚህ የምታደርገው? ለምንድን ነው በዚህ ደረጃ እንትን የምትይው? ምናምን ይላታል። ከዛ በኋላ እንደዛ ሲል ይፍራታና እናቷም ጥለው ዘወር አሉ እነሱ እንዲያወሩ ብለው። ከዛ እነሱ ዘወር ብለው እንትን በሚሉበት ሰዓት ይቺ ጽዮንና ወንድሟ ናታን እያወሩ እሷን እየመከራት ወይም እያታለላት ባለበት ሰዓት ዳግም መርዝ ሂዶ ገዝቶ ይዞ መጣ። መርዝ ገዝቶ መጣ፣ የጽዮን መግደያ ማለት ነው። የአይጥ መርዝ ገዝቶ መጣና የምጠጣበት ኳዳ ላይ መርዙን ጨምሮ እዛ ውስጥ ቀላቀለ። ከዛ በኋላ እሱ ጋር እያወራ የነበረ መሳል ጀመረች ጽ ማለት ነው። እዛ ስትስል በቃ የሚያደርገው ግራ ገባው ናታን። ምን ላድርጋ ምን ልስጣት አረዳ ግባረ ምናምን ሲለው ከውሃ ስጣት፣ መድኃኒቱን ጨምሮበታል እንደው በቃ ምክንያቱም በእናቱ እናቷን የገደለቻት እንትን ያለችው እዛ ውስጥ ያገተቻት እሱ መስሎት በእናቱ ስለተናደደ ለእሷ መርዝ ያመጣው ዳግም ነው ማለት ነው። እዛ ውስጥ አድርጎ ሲሰጣት ያው አልጠጣችውም፣ ግን ይዛው እዛ ጋር እንትን አለች ቁጭ ባለችበት ሰዓት። ከዛ እሱም ወደ ቤት ልትሄድ ነበረ፣ በቃ ታርቀናል ምናምን ብሎ ሊሄዱ ነበረ። ይቅርታ አላት፣ ታረቁ፣ ተቃቀፉ፣ ተሳሳሙ ምናምን። ከዛ በኋላ ጺም ወደ ክላሷ ሄደች ማለት ነው። ከዛ ሌላው ምንድን ነው የተፈጠረው? ናታን ይሄ ማነው ስሙ ያፌት ጋር ምግብ ይዞ ይሄዳል። አቤል ማለት ነው። አቤል ያፌት ጋር ምግብ ይዞ ሲሄድ ይዞ ገባ። እንደተለመደው ምግቡ ያመጣችሁልኝ እየተስማማኝ አይደለም፣ የምታመጣው ምግብ ሌላ ይቀየርልኝ ምናምን እያለ እንትን ሲለው ደግሞ ጭራሽ ጠገብክ፣ እንደዚህ ማድረግ ጀመርክ፣ ለአንተ ለብቻ ምግብ ሊሰራል ነው እያለ ቁልፍ ሁላ ነው ይዞ የነበረው እጁ ላይ ማለት ነው፣ አቤል ማለት ነው። ከዛ ያንን ቁልፍ ይዞ ሲያየው ዛሬ ቁልፍ ይዘህ መጥተሃል፣ ጭራሽ የተመቼ ብሎ ያፌትም ከዛ እንደዛ እየተንቀሳቀሰ በነበረበት ሰዓት ብድግ ብሎ ንቅ አርጎ ይይዘዋል፣ አቤልም ማለት ነው። ንቅ አርጎ ይዞ የሄደው ምግብ እሱ እንዲበላው ወይም እሱ እንዲቅመው ያደርገዋል ማለት ነው። ከዛ እሱን እየበላ እያጎረሰው ሲያስፈራራው እንዲህ ብለህ ክደህ ንገር ለናታን እያለ ሲያስፈራራው ቆየ። እንደዛው እያለ እያበላው እያጎረሰው ምናምን እያሰቃየው ነበረ ማለት ነው።
ያፌት ከዛ በኋላ እሱን ከውስጥ ዘጋበትና ወጥቶ አመለጠ፣ ከታገተበት ማለት ነው። አቤልን እዛው ዘጋበት፣ እሱ ቁልፉን ይዞ ወጣ። ምንድን ነው የሚፈጠረው? በክፍል 144 በጣም አጓጊ ነው፣ በጣም ማለት ነው አጓጊ ድራማ ነው የሆነው። ከዛ ጽዮን ደግሞ ሁሉንም እያሰበች ማለት እሞታለሁ፣ አንተ ባገለኝም ራሴን አጠፋለሁ እያለችው ስለነበር ናታንን መሞት ነው የፈለገችው። የሆነ መድኃኒት በዛ እሱ በሰጣት ዳግም በሰጣት የአይጥ መርዝ በዛ ውሃ አድርጋ ይህንን መድኃኒቱን የሚገድለውን መድኃኒት ወይም አላቅም ምን እንደሚያደርጋት እሱም መድኃኒት ሽንት ቤት ገብታ ብቻ የሆኑ ትውስታዎችን ብዙ ትውስታዎች በውስጧ እየተመላለሱ ነበርና መጨረሻ ላይ መድኃኒቱን ቃመችው። የሰጣትንም ማወራረጃ የአይጥ መርዝ የተበጠበጠበትን ውሃ ጠጣችሁ። ከዛ በኋላ የተፈጠረው ነገር አልታወቅም። ቤተሰብ በክፍል 144 በጣም አጓጊ ነው። ጽዮን ያም መድኃኒት ጠጥታለች፣ ትሞታለች ወይስ አትሞትም የሚለውን አብረን እናያለን። በጉጉት ይጠብቁ። አብሬያቸው የቆየሁት እህታችሁ ሜላት ነበርኩ። ባይ ሰላም ሁኑ።